ኔቶ በይፋ የሩሲያን ጦር ብቃት አድንቋል። የሩሲያ ጦር የቴክኖሎጂ አጠቃቀሙና ግስጋሴው በኔቶ ወሳኝ ወታደራዊ አዛዦች ነው የተንቆለጳጰሰው። እንደነርሱ መሆን አለብን፣ መፍጠን አለብን ብለዋል የኔቶ ከፍተኛ የጦር አዛዥ። እነርሱ ያሉበትና እኛ ያለንበት ርቀት እጅግ ከፍተኛ ነው ሲሉም ተናግረዋል። ይህ እንዳለ ሆኖ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሩሲያ ዋጋ አስከፍላናለች አሉ። በአሜሪካ ጣጣ የገባንበት ችግር በሩሲያ ዋጋ እንድንከፍል አድርጎናል፣ ኢኮኖሚያዊ ቀውስ ውስጥም ገብተናል ሲሉ ተናግረዋል። ይህ እንዳለ ሆኖ 2000 የሚሆኑ የብሪታንያ ዜጎች የእስራኤልን ጦር ተቀላቅለው በጋዛ ሲዋጉ እንደከረሙ መታወቁ ብዙዎችን አስገርመዋል። የእንግሊዝ ጦርና ወታደሮች እዚህም እዚያም የሚገቡባቸው ግጭቶች እየተበራከቱ መጥተዋል፣ እንመለከተዋለን። በሌላ በኩል የአሜሪካ ጦር ወሳኝ ከሚባለው የጦር ቤዝ ወጥቷል። በርካታ ስራዎች ሲሰራበት፣ ወታደሮችን ሲያሰለጥንበትና የተለያዩ የመካከለኛው ምስራቅ ኃይሎችን ሲያስታጥቅበት የነበረውን የጦር ቤዝ ለቋል መባሉ ምን አይነት አንደምታ ይኖረዋል? የምንመለከተው ይሆናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር ራሱን እያበቃ በአዳዲስ ነገሮች እያደራጀ ነው አሉ የኔቶ ከፍተኛ የጦር አዛዥ። አውሮፓም ሩሲያን መምሰል አለበት እስከ ማለት ነው የደረሱት እኒህ የጦር አዛዥ። ቴክኖሎጂያዊ እመርታቸው የሚያስገርም ነው። በየጊዜው በአውደ ውጊያዎች የሚጠቀሟቸው ቴክኖሎጂዎች ከኔቶ እጅግ እየላቁ ይገኛሉ ሲሉ የተናገሩት አድሚራል ፒየር ቫንዴር ናቸው። ፈረንሳዊው የጦር አዛዥ በኔቶ ውስጥ የቴክኒካዊ እድገቶችን የሚቆጣጠሩ ወታደራዊ አዛዥ ናቸው። በኔቶ ውስጥ ያሉ የአውሮፓ ሀገራት ማሳካት ያልቻሉትን ነገር ሩሲያ አሳክታለች። ወታደራዊ በጀት እንመድባለን፣ ብዙ ገንዘብ እናፈሳለን፣ ነገር ግን ቴክኖሎጂያዊ እመርታ ላይ ይቀረናል ብለዋል። በሩሲያ ምክንያት ገንዘቡን እያፈሰሰ የሚገኘው አውሮፓ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት የግብር ከፋዩን ገንዘብ ቀስ ብለው እያደነዘዙ በሩሲያ አማካኝነት ለወታደራዊ በጀት እያዋሉ ሌሎች ማህበራዊና ኢኮኖሚያዊ ስራዎችን ከመስራት ተቆጥበዋል። አውሮፓውያን ከዚህ ቀደም ሩሲያ ስጋት ነች ከሚለው ወጥቶ አሁን ደግሞ ከሩሲያ ጋር ራሱን እያነጻጸረ መታጠቅን እንደ ዋና አማራጭ እያየው ይገኛል። ብራሰልስ አድሚራሉ በዩክሬኑ ጦርነት የሩሲያ ጦር እጅግ የላቀ ቴክኖሎጂያዊ አጠቃቀም ማሳየቱን ነው የተናገሩት። ሩሲያዎች በጣም ጥሩ ሆነዋል። ቴክኖሎጂዎችን የሚጠቀሙበትና አዳዲስ ቴክኖሎጂዎችን የሚተክሉበት የሚላመዱበት መንገድ በጣም ያስደንቃል። እኛ ዛሬ ካለንበት በጣም የተሻለ ቦታ ላይ ይገኛል ሲሉ ፈረንሳዊው አዛዥ አሳውቀዋል። በአንጻሩ እኛ በወታደራዊ ቴክኖሎጂዎች ወደ ኋላ ቀርተናል፣ ግትር ሆነናል፣ ደግሞም በቀላሉ የምንገመት ነን በማለት ግለ ሂስ አውርደዋል። በዩክሬን አማካኝነት ሩሲያን እየወጋ የሚገኘው አውሮፓ በጦርነት ሂደት እንኳን የላቀ ወታደራዊ አፈጻጸም እያሳየች የምትገኘውን ሩሲያ ከመስጋትም በላይ ለማድነቅ ተገዷል። በቅርቡ የአውሮፓ ባለስልጣናት ከመጠባበቂያ በጀታችንም ጭምር አውጥተን 500 ቢሊዮን ዩሮ ወይም 594 ቢሊዮን ዶላር ያህል ገንዘብ አፍስሰን መሳሪያ እንታጠቅ ማለታቸውም የሚታወስ ነው። የጦር መሳሪያ አምራቾቻቸውም ይህንን ሐሳብ እየተቀበሉት ይገኛሉ። በሩሲያ ስጋት ይህ መሆኑ ግን ለሩሲያ አልተዋጠላትም። አውሮፓን የማጥቃት ፍላጎት የለንም፣ ከአውሮፓ እስካልመጣ ድረስ በጦርነት አናስተናግዳችሁም ብለው የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ እና የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በተደጋጋሚ መግለጻቸው የሚታወስ ነው። እንዲህም ከፍተኛ ገንዘብ ቢያወጣ አውሮፓ ራሱን በአግባቡ ማስታጠቅ አልቻለም። በጥቅምት ወር ላይ ማምረት አለብኝ ብሎ ካቀደው የመድፍ ጥይት 300,000 የሚያንስ ነው ያመረተው። ሩሲያ ደግሞ አውሮፓ ራሱን ለማስታጠቅ በጣም በሞከረ ቁጥር ለኪየቭም ወታደራዊ መሳሪያዎችን አስረክባለሁ ብሎ በፎከረ ቁጥር ኪየቭ የበለጠ እንዳትደራደርና ራሷንም አውሮፓንም እንድትጎዳ እያደረገ ይገኛል በማለት ሩሲያዎች ክስ እየመሰረቱ ይገኛሉ። ከዶናልድ ትራምፕ ጋር በአላስካ ጨርሰነው የነበረውን ነገር ያበላሹት ኪየቭ እና ብራሰልስ ናቸው ሲሉ
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሰሞኑ እንደተናገሩ የሚታወቅ ነው። አውሮፓ በጦር ህብረቱ በኔቶ አማካኝነት ወደ ምስራቁ የአውሮፓ ክፍል የሚያደርገውን መስፋፋት እስካላቆመ ድረስ ጦርነቱ ይቀጥላል የሚል አቋም ላይ ነች ሩሲያ። ይህ እንዳለ ሆኖ አውሮፓ ሌላ ስህተቱን አምኗል። በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አማካኝነት የተላለፈው መልእክትም የብዙዎችን ቀልብ ስቧል። ከሩሲያ ነዳጅና ጋዝ ሲገዛ የነበረው አውሮፓ አሁን ከፍተኛ ኢኮኖሚያዊ ችግር ውስጥ እንደገባ ኢማኑኤል ማክሮን አምነዋል። ማክሮን እንዲህ አሉ። አሁን ያለው የኃይል ገበያ በጣም የሚዋዥቅ ነው። ከፍተኛ ገንዘብ እየከፈልንበትም እንገኛለን ብለዋል። የዩክሬኑ ጦርነት እንደፈነዳ አውሮፓ እንዴት ሩሲያን እንዲህ ታደርጊያለሽ ብሎ ከወቀሰ በኋላ ጋዝ ከዚህ በኋላ መግዛት እንደሚቀንስ በተደጋጋሚ ገለጸ። እንደውም በቅርቡ በ2027 ምንም አይነት የጋዝን ጥፍጣፊ ከሞስኮ አልገዛም ብሎ ብራሰልስ ተማምሏል። አሜሪካ ለረጅም ጊዜ ከሩሲያ ጋዝ አትግዙ ብላ ስትወተውት ቆይታለች። በአንጻሩ የእርሷን ከፍተኛ ዋጋ የሚወጣበትን የጋዝ ምርት አውሮፓ እንዲገዛ ስትወተውት ቆይታ ተሳክቶላታል። ነገር ግን ከፍተኛ ዋጋ የሚወጣበት የአሜሪካ ጋዝ የአውሮፓን ኢኮኖሚ እየፈተነ ይገኛል። ደግሞም አቅርቦቱ አስተማማኝ አይደለም። ሩሲያ ግን ከዚህ ቀደም በተዘረጉ መሰረተ ልማቶች አማካኝነት ጋዙን ሰጥ ለጥ አድርጋ ለአውሮፓ ስታቀብል ቆይታለች። 45 በመቶ የሚሆነውን ጋዝ ከሩሲያ ሲገዛ የነበረው አውሮፓ የአሜሪካን ምክር ሰምቶና በተሳሳተ ስሌት ውስጥ ሆኖ የሩሲያን ጋዝ አልገዛም ማለቱ በአህጉሪቱ ከፍተኛ የዋጋ ችግር እንዲፈጠር አድርጓል። ኢማኑኤል ማክሮንም ይህንን ነው ያነሱት። ገበያው በጣም የዋዠቀ ነው። እርግጥ ነው ወደ ኋላ ሄደን ከሩሲያ ጋዝ እንገዛለን ማለት አይደለም። ነገር ግን ከአሜሪካ የሚመጣውም ጋዝ በአቅርቦትና በዋጋ ረገድ ችግር አለበት። ይህ የገጠመን ችግር የአጭር ጊዜ መናጋት አይደለም፣ ስትራቴጂያዊ ውሳኔ የሚፈልግ ፈተና ነው በማለት በአሜሪካ በኩል እየመጣ ያለውን ጫናም ነካ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከ 2028 750 ቢሊዮን የአሜሪካ ዶላር የሚያወጣ ጋዝ መግዛት አለባችሁ ብለው አውሮፓን ሲያስጠነቅቁ እንደነበር የሚታወቅ ነው። ይህንን ካላደረጋችሁ ደግሞ በታሪፍ እቀጣችኋለሁ በማለት ዶናልድ ትራምፕ የለመዱትን የቀረጥ ፖለቲካ ሲያራምዱ ቆይተዋል። አሜሪካ አንድም የራሷን ጋዝ በውድ ለመሸጥ አንድም ተገዳዳሪ ናት የምትላትን ሩሲያን በኃይል ዘርፍ የምታገኘው ገንዘብ እንዲቀንስና እንድትዳከም ለማድረግ የወጠነችው እቅድ ለጊዜው የተሳካላት ይመስላል። በመሃል ግን አውሮፓ ከፍተኛ ዋጋ እየከፈለ ነው። ይህንን ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም አምነውታል። በሌላ በኩል የአሜሪካ ጦር ከወሳኙ የጦር ቤዝ ወጥቷል። በሶሪያና ዮርዳኖስ ድንበር ላይ የሚገኘው አልታንፍ የጦር ቤዝ አሜሪካ በርካታ የአካባቢው ኃይሎችን የምታሰለጥንበት የጦር ማዕከል ነበር። የሶሪያ የሰብአዊ መብቶች ታዛቢ ቡድን ይፋ ያደረገው ሪፖርት እንደሚጠቁመው አልታንፍ የተባለውን የጦር ቤዝ የአሜሪካ ወታደሮች ለቀውት ወጥተዋል። ይህንን ተከትሎም የሩሲያ ጦር 54ኛው ክፍለ ጦር ወደ አካባቢው መንቀሳቀሱንና በአካባቢው ኬላዎችን በማቋቋም የፍተሻ ሥራ መጀመሩን ይኸው ቡድን አረጋግጧል። ከአካባቢው ሰዎችና ምንጮች አገኘሁት ያለውን መረጃ ይህ ቡድን ሲዘረግፍ የአሜሪካ ጦር ላለፉት 10 ዓመታት ተቆጣጥሮት የነበረውን የጦር ቤዝ መውጣቱን አረጋግጧል። አልታንፍ የጦር ቤዝ በሶሪያ የሚገኙ ጽንፈኛ ኃይሎችን አሜሪካ ታሰለጥንበታለች ተብላ የምትታማበት ነው። የሶሪያ ነጻ ጦር ወይም ሲሪያ ፍሪ አርሚ የተባለውን ኃይል አሜሪካ በማስታጠቅ ረገድ እንዲሁም በማሰልጠን አልታንፍ የጦር ቤዝን ስትጠቀም ነበር ተብሏል። ላለፉት 4 ዓመታት ይህንን አድርጋለች ነው የተባለው። ይህ ጦር የቀድሞ የአይሲስ ኃይል አዛዥን በዋና አዛዥነት የሾመ ሲሆን በሶሪያ ጦር ውስጥ ተካቶ እንቅስቃሴውን ቀጥሏል። ከኩርዶች ጋር በአካባቢው ትሰራ የነበረችው አሜሪካ አሁን ከሶሪያ መንግስት ጋር ስትስማማ ትደግፍ የነበረውን የሶሪያ ዲሞክራሲያዊ ኃይሎች ኤስዲኤፍን በመክዳት ከደማስቆ መንግስት ጋር መተባበሯ የሚታወቅ ነው። የደማስቆ መንግስትም በዚህ ኃይል ላይ እርምጃ ወስዷል። ይህ ኃይል በሀገሪቱ ማዕከላዊ ጦር ውስጥ መካተት አለበት በሚልም የአልሻራዋ ደማስቆ ቆራጥ አቋም ይዛለች።
በነበረው ትንቅንቅም 1500 የሚሆኑ የአይሲስ ታሳሪዎች ከእስር ማምለጣቸው የቅርብ ጊዜ ትዝታ ነው። በኩርዶች የተሞላው የሶሪያ ዲሞክራሲያዊ ኃይሎችም በ2 ኪሎ ሜትር ርቀት ላይ የነበሩት የአሜሪካ ወታደሮች ይህንን ማስቆም ይችሉ ነበር በማለት ወቀሳቸውን ሰንዝረዋል። የኩርዶቹን መልቀቅ ተከትሎ የሶሪያ ጦር በተመሳሳይ ወደ አካባቢው መሰማራቱም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶሪያውን መሪ አልሻራን ተመችቶኛል፣ ከእርሱ ጋር መስራት እፈልጋለሁ ማለታቸውን ተከትሎ የሶሪያ ጦር ያልተቆጣጠራቸውንም ቦታዎች እንዲቆጣጠር አንዳንዴም በመውጣት አንዳንዴም በማስወጣት ትብብር እያደረጉ ይገኛሉ። በመጨረሻም በጋዛ በተካሄደው ጦርነት ከ2000 በላይ የሚሆኑ የብሪታንያ ዜጎች ተሳትፈዋል ተብሏል። የእስራኤልና የብሪታንያ ፓስፖርት የያዙ እንዲሁም የብሪታንያ ፓስፖርት ብቻ ይዘው ወደ እስራኤል የገቡ እነዚህ ወታደሮች ሲዋጉ ነበር ተብሏል። ዲክላሲፋይድ ድረገጽ ከመንግስታዊ ምንጮች የተቀበለውን መረጃ ይፋ ሲያደርግ እንዲህ ይላል። 1686 የሚሆኑ የብሪታንያና የእስራኤል ዜግነት ያላቸው ወታደሮች በጦርነቱ ተሳትፈዋል። 383 የሚሆኑት ደግሞ የብሪታንያ የእስራኤልንና የሌሎች ሀገራትን ፓስፖርት በድርብ የያዙ ናቸው። ከ50 ሺህ በላይ የሚሆኑ የተለያዩ ዜግነት ያላቸው ወታደሮች በጋዛው ጦርነት ሲሳተፉ እንደነበር የተለያዩ መረጃዎች ይጠቁማሉ። 54 ብሪታንያውያን ደግሞ እስራኤል ውስጥ ምንም ቤተሰብ ሳይኖራቸው በጦርነቱ ውስጥ መሳተፋቸው ተነግሯል። ይህ ደግሞ የተለያዩ ችግሮችን እያመጣ ነው። ምክንያቱም በአውሮፓ ሀገራት ውስጥ የሰብአዊ መብት ጥሰት ፈጽመዋል የተባሉ ዜጎች በየሀገራቸው ፍርድ ቤት የሚቀርቡበት አሰራር ይኖራል። በሰብአዊነት ላይ የሚፈጸም ወንጀል ወይም የዘር ጭፍጨፋና ተያያዥ ጉዳዮች ላይ አንድ ሰው ስሙ ከተነሳ በቀላሉ አይለቀቅምና ጥቂትም ብዙም ማስረጃ ያላቸው ቡድኖችና ግለሰቦች እነዚህን ወታደሮች የሚከሱበት አጋጣሚ ሊኖር ይችላል። በብሪታንያ፣ በአሜሪካ እንዲሁም በተለያዩ የአውሮፓ አካባቢዎች መሰል ክሶች የተጠናከሩ ሲሆን አንዳንድ የእስራኤል ዜግነት ያላቸው ወታደሮችም ከሀገራቸው በወጡበት ሰዓት ከአየር ማረፊያዎች እየተመለሱ እንደሆነ ሲሰማ ቆይቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።